አሁኑ ሰዓት ሰበር ዜና ሰምቷል። የአሜሪካን ፕሬዝዳንት ዶናልድ ትራምፕ ታላቅ የሆነ ሽንፈትን አስተናግዷል። በዚህ ሰዓት የአሜሪካኑም ከፍተኛ ፍርድ ቤት ኢትዮጵያንን ጨምሮ ብዙ ስደተኞችን እጅግ በጣም ያስጨነቀውን ሕግ ተግባራዊ እንዳይሆን በአሁኑ ሰዓት ውሳኔን አስተላልፏል። ይህም ቦታ የአሜሪካ ዜግነት ሳይኖራቸው አሜሪካን ሄዳችሁ የምትወልዱ ሰዎች እንዲሁም በጊዜያዊነት አሜሪካ የምትኖሩ ሰዎች ልጆቻችሁን አሜሪካ ከወለዳችሁ ልጆቻችሁ አሜሪካን በመወለዳቸው ብቻ ሲቲዝንሺፕ ያገኛሉ ወይም ዜግነት ያገኛሉ። ይህ ሕግ ወደ ቦታው ተመልሷል። የአሜሪካኑ ፕሬዝዳንት ያወጡት ሕግ ደግሞ ተሽሯል። ታዲያንም ከሰሞኑ ብዙ ኢትዮጵያኖችን እንዲሁም ደግሞ የሌላ ሀገር ስደተኞችን ያስደነገጠ በዶናልድ ትራምፕ የወጣ አዲስ ሕግ ነበረ። ይኸውም ለ150 ዓመታት ያህል ሲያገለግል የቆየው ማንኛውም ስደተኛ አሜሪካን ሀገር ገብቶ ልጅን ከወለደ የሚያገኘውን የዜግነት መብት ወይም ደግሞ በእነሱ አጠራር በርዝ ሲቲዝንሺፕ የሚለውን አሰራር ዶናልድ ትራምፕ ሙሉ በሙሉ እንዲቀየር በማድረግ ይህ ነገር መቅረት አለበት። ማንም ሰው በስደት ገብቶ በጊዜያዊ መኖሪያ ፍቃድም አሜሪካን ሀገር እያለ ልጅ ቢወልድም ዜግነት ሊያገኝ አይገባም የሚል ከባድ ሕግ አውጥተው ነበር። በዚህም አማካኝነት ብዙዎች በመደናቀጥ ሀሳብ አስተያየት ሲጠይቁ ነበር። ሌሎች ደግሞ እንግዲህ ከባድ አቋም በመውሰድ የተለያዩ ሕግ አማካሪዎችን በማማከር ጠበቆችን በመሰብሰብ ይህንን የዶናልድ ትራምፕ ሕግ እንዲቀለበስ ለማድረግ ሲሯሯጡ ከርመዋል። አሁን ከተሰማው እጅግ ሰበር አስደሳች ዜና መካከል ደግሞ ይህንን አቤት ባረገ መልኩ የአሜሪካን ሀገር ጠቅላይ ፍርድ ቤት ወይም ደግሞ ሱፕሪም ኮርት ይህንን ውሳኔ የዶናልድ ትራምፕን ውሳኔ አስቀይሯል። ይህም ነገር ውድቅ እንዲሆንና ከዚህ በፊት አሜሪካን ሀገር ለ150 ዓመታት ያህል ስትጠቀመው የነበረውን ማንኛውም ስደተኛ አሜሪካን ሀገር ከገባና ልጅን ከወለደ ቀጥታ የአሜሪካን ሀገር ዜግነት እንዲያገኝ እንዲደረግ ይህም አሰራር እንዲቀጥል ነው እንግዲህ የአሜሪካን ሀገር ጠቅላይ ፍርድ ቤት ያወጀው። የዶናልድ ትራምፕን ውሳኔም እንዲቀለበስ አድርጓል። ይህ እጅግ ትልቅ ሰበር ዜና ነው፣ ብዙዎችንም የሚያስደስት በተለይ ደግሞ በአሜሪካን ሀገር ሆነው በጊዜያዊ ፍቃድ እንዲሁም ደግሞ በተለያዩ ወረቀት አልባ ስደተኞችም ሆነው ልጆቻቸውን ለሚወልዱ ሰዎች እጅግ ትልቅ የተስፋ ድምጽ ነው። ከዚህ ጉዳይ ጋር ተያይዞ አንድ ግለሰብ አሜሪካን ሀገር ገብቶ ልጅ ከወለደ የሚወለደው ልጅ የሚያገኘው ቀጥታ ሲቲዝንሺፕ ወይም ደግሞ የአሜሪካን ሀገር ዜግነት ምን አይነት ጥቅሞች እንዳሉት እንዲሁም ደግሞ የአሜሪካን ሀገር ጠቅላይ ፍርድ ቤት አሁን ላይ ለስደተኞች በቆመ መልኩ እያሳለፋቸው ስላሉ ሰፊ ውሳኔዎች ብዙዎችንም ስላስደሰቱት ጉዳዮች በዝርዝር እናስደምጣቸዋለን። በቀጣይም ይሻሻላል ተብሎ የተጠበቀ እጅግ ሰበር የሚባል ዜናም እንዳለ በዚሁ ትንሽ ፍንጩን እሰጣቸዋለሁ። ዶናልድ ትራምፕ ካወጡት ሕግ አንጻር የሚቀለበስ በተለይ የሀገራችንን ኢትዮጵያ ስደተኞች ወደ አሜሪካን ሀገር ማቅናት ለሚፈልጉ በአሜሪካን ሀገርም ሆነ ወረቀታቸውን ማስተካከል ለሚፈልጉ ሰዎችም እንደ ዛሬው አስደሳች ሰበር ዜና በቀጣይም ይሰማል ተብሎ ስለታሰበው ጉዳይ ነው በዝርዝር አያይዤ መረጃውን እማስደምጣችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። የዛሬው መረጃዬ ሰበር የደስታ ነው። ብዙ ሰው ጋርም እንዲደርስ ባካችሁ ቪዲዮ ላይክ እንድታረጉ በማክበር በድጋሚ ልጠይቃችሁ ቀጥታ ወደ መረጃዎቼ አመራለሁ። እንግዲህ ዶናልድ ትራምፕ ያወጡት ብዙዎችን ያስደነገጠ በተለይ ከዚህ በፊት ሲሰራበት የነበረውን ሕግ የሚያሻሽል እንግዲህ ከባድ ፊርማን ፈርመው ነበረ። ከእንግዲህ የሚመጡ ስደተኞች በጊዜያዊ ጉዳይ አሜሪካን ሀገር ቢገቡም ወረቀት ባይኖራቸውም የሚወልዱት ልጅም ወረቀት ሊሰጠው አይገባም፣ ዜግነትም አያገኝም። ከእንግዲህም አንድ ሰው እንግዲህ አሜሪካን ሀገር ገብቶ ልጅ ቢወልድም ሲቲዝን ዜግነት ለልጁ አይሰጥም የሚል ውሳኔ ነበር የወሰኑት። በዚህ ጉዳይ ብዙዎች ነበር ተደናግጦ የነበረው። ታዲያ የተለያዩ ሰልፎችም ነበሩ። በሌላ በኩል እንግዲህ የዶናልድ ትራምፕን ሕግ የሚደግፉም ሰዎች ነበሩ። የዛው ሀገር ተወላጅ ወይም ደግሞ ነባር የአሜሪካን ሀገር ኔቲቭ ነዋሪዎች እንግዲህ ይህ ትልቅ ሕግ ማሻሻያ ነው፣ ማንም ሰው ወደ ሀገራችን አሜሪካ መጥቶ ልጅ ስለወለደ ብቻ ዜግነት ማግኘት የለበትም የሚሉ እንግዲህ ዶናልድ ትራምፕን የሚደግፉ ሀሳቦች ሲሰጡ የነበሩ ሰዎች ነበሩ። በሌላ በኩል ደግሞ የለም እንግዲህ ይሄ አሜሪካን ሀገር ስትጠቀምበት የነበረውን ለ150 ዓመት ያገለገለውን ሕግ የሚጻረር ነው። አንድ ሰው ስለተወለደ ዜግነት የሚያገኘውን የዛን ልጅ መብትም የሚነጥቅ ሕግ ነው በዶናልድ ትራምፕ ብቻ የተፈረመው። ይህ ሕግ መቀልበስ አለበት ተብሎ ነው እንግዲህ ከባድ ሙቭመንት ተጀምሮ የአሜሪካን
የአሜሪካን ሀገር ጠቅላይ ፍርድ ቤት ወይም ሱፕሪም ኮርቱ ይህ የዶናልድ ትራምፕ ህግ እንዲቀለበስ ያደረገው ማለት ነው። በቀጣይ እንግዲህ ዶናልድ ትራምፕ ይህንን እንግዲህ በፊርማቸው የሚያልፈውን ውሳኔ በቀጣይ እንግዲህ እንዲሻሻል ከፈለጉ በኮንስቲቲዩሽን በህገ መንግስቱ ሙሉ ለሙሉ እንዲቀየር ለማድረግ እንግዲህ ከዚህ በኋላም ሊጥሩ እንደሚችሉ የተለያዩ ስራዎችን እንደሚጀምሩም አብሮ ተያይዞ መረጃዎቹ እየተሰሙ ነው። እስከዛው ግን የአሜሪካን ሀገር ጠቅላይ ፍርድ ቤት ይህ አግባብ አይደለም፣ ማንም ሰው አሜሪካን ሀገር ከተወለደ ዜግነት ማግኘት አለበት፣ ይህም ህጋችን ይህም አሰራራችን ይቀጥላል ብለው ነው እንግዲህ ጠቅላይ ፍርድ ቤቱ መልእክቱን መረጃዎቹን ያሰሙት ማለት ነው። ከዚህ ጉዳይ ጋር አያይዘው ዶናልድ ትራምፕ እንግዲህ በዚህ ውሳኔ እንግዲህ መናደዳቸውና በቀጣይ ሌሎች ህጎች ላይ ማጠናከራቸውን አተኩረው እንደሚሄዱበት ካሁኑ በተለያዩ ቦታዎች ምንጮች የሚያሳየው ማለት ነው። እንግዲህ ይሄንን አሁን የሚሻሻለውን ህጎች እንዲሁም ከሰሞኑ እየተሻሩ ያሉትን በዶናልድ ትራምፕ የወጡ አስደንጋጭ የመሰሉ ህጎች አሁን የአሜሪካን ሀገር ጠቅላይ ፍርድ ቤት ለህዝቡ በተለይ ለስደተኛው ባደላ መልኩ እየተከራከሩ መመለሳቸውን አስመልክቶ በቀጣይም የሚሻሻል አዲስ ህግ ይኖራል ተብሎም በዚሁ ሌላ ተስፋ ተሰንቋል። ይህ ጉዳይ እንግዲህ ከ75 ሀገራት ጋር የሚያዝ እንደሆነ ነው በተለያዩ ቦታዎች ፍንጮች እየተሰሙ የሚገኘው። ብዙዎቻችሁ ታስታውሳላችሁ ሀገራችንን ኢትዮጵያ ጨምሮ በ75 ሀገራት ላይ ወደ አሜሪካን ሀገር ለማቅናት ለሚያስቡ ሰዎች በተለይ የቋሚ ነዋሪነትን አመልክተው ኢሚግራንት ቪዛ ማለትም አንድ ሰው የትዳር አጋሩ ጋር ልጆች ቤተሰቦቻቸው ጋር ቤተሰቦች ልጆቻቸው ጋር አጠቃላይ እንግዲህ አንድ ሰው ቋሚ ነዋሪነትን አመልክቶ ከኢትዮጵያም እንዲሁም ከሌሎች 75 ሀገራት ወደ አሜሪካን ሀገር ማቅናት እንደማይችል በዶናልድ ትራምፕ ውሳኔ ከባድ ነገር ተላልፎ ነበረ። እንግዲህ ይህን ራሱ ልክ አይደለም ተብሎ የሚቀለብስ ህግ አሁን በጠቅላይ ፍርድ ቤቱ ይወጣል። ይህም ጠቅላይ ፍርድ ቤት እንግዲህ ከባድ ውሳኔ የሚወስናል ተብሎ እዚህ ጉዳይም ላይ እንግዲህ ትልቅ ተስፋ እየተያዘ ነው። በተለይም እንግዲህ ቲፒኤስ የሚባለውን በማስታወስ ቴምፖራሪ ፕሮቴክትድ ስታተስ ወይም ደግሞ እንግዲህ ጊዜያዊ ጠለላ ተደርጎላቸው በአሜሪካን ሀገር የሚኖሩ የሀገራችን ኢትዮጵያ ልጆች ጨምሮ የተለያዩ ሀገር ስደተኞች አሉ። ታዲያ ዶናልድ ትራምፕ የዚህ ህግ ላይም ከባድ ነገር በማምጣት ቲፒኤስ ከእንግዲህ ይሰረዛል፣ የመጡ ስደተኞች ጊዜያዊ ከለላ ተደርጎላቸው በአሜሪካን ሀገር የሚኖሩ ስደተኞች ወደ መጡበት ሀገር ይመለሳል ተብሎ እንግዲህ ኢትዮጵያኖች ሁሉ ወደ 5000 የሚጠጉ በቲፒኤስ ስር ይኖሩ የነበሩ እነሱ ሁሉ ወደ ሀገራቸው ሊመለሱ እንደሆነ መረጃዎቹ ሲሰሙ ነበር። ነገር ግን የአሜሪካን ሀገር ጠቅላይ ፍርድ ቤት እዚህ ጉዳይም ላይ በደንብ በትኩረት በመስራት ይሄ ነገር የሰዎችን መብት ይጫናል፣ የሰዎችን መብት ይጋፋል፣ እነዛ ግለሰቦች የሀገራቸው ሁኔታ አልስማማ ብሏቸው በጊዜያዊ ጠለላ ነው በአሜሪካ የሚኖሩት። ስለዚህ እነዚህን ሰዎች በግድ ማስወጣት አይቻልም፣ በዶናልድ ትራምፕ የወጣው ህግም መቀልበስ አለበት በማለት እንግዲህ ብዙዎቻችን እንደምናስታውሰው ፌዴራል ኮርቱ ጠቅላይ ፍርድ ቤቱ እንግዲህ ይህን ውሳኔ እንዲሻር በማድረግ ጊዜያዊ ጠለላ ለቀጣይም እንዲፈቀድ እንዲሁም ደግሞ በዚህ ስር የሚገኙ አሜሪካን ሀገር የሚኖሩ ሀገራችን ኢትዮጵያ ጨምሮ ከተለያዩ ሀገራት የገቡ ሰዎች ቲፒኤሳቸው የታደሰ በዛው ሀገር እንዲቆዩም ከባድ ውሳኔ እንዲተላለፍ አድርገው ነበር ማለት ነው። ስለዚህ እነዚህ ጉዳዮች ከሰሞኑ የምንመለከታቸው ዶናልድ ትራምፕ የተለያዩ አስደንጋጭ ህግ ያውጡ እንጂ በዚህ በኩል የአሜሪካን ሀገር ጠቅላይ ፍርድ ቤት እንግዲህ የተለያዩ ህጎች በዶናልድ ትራምፕ የሚወጡትን እየተቃወሙ ከዶናልድ ትራምፕም ጋር እየተከራከሩ ጭምር የዶናልድ ትራምፕ ህጎች እንዲቀለበሱ እያደረጉ ነው ማለት ነው። ትልቅ ማሻሻያዎችም እየተመለከትን እንገኛለን። ቲፒኤስ ሲሰረዝ የተባለው በዶናልድ ትራምፕ የወጣው እንዲቀለበስ ተደርጓል። አሁን ደግሞ ከሰሞኑ እንግዲህ አሜሪካን ሀገር የገባ ማንኛውም ስደተኛ እንግዲህ ልጅ ወልዶ እዛው በወለደበት አሜሪካን ሀገር ቀጥታ ዜግነት እንዲያገኝም የአሜሪካን ሀገር ጠቅላይ ፍርድ ቤት ትልቅ ውሳኔ እንዲሰጥ አድርጓል። ይህም እጅግ ትልቅ መሻሻል ነው። በቀጣይም እንግዲህ 75 ሀገራት ላይ ተጥሎ የነበሩት ነገሮች ትልቅ ማሻሻያ ይታይባቸዋል። እጅግ ተስፋ የሚሰጡ ነገሮች ነው ከዚህ ቀደም በአሜሪካን ሀገር ጠቅላይ ፍርድ ቤት እያየን የምንገኘው በማለት ነው እንግዲህ በስፋት ይሄ ጉዳይ እየተወራ የሚገኘው ማለት ነው። ይሄ እውነት እጅግ ደስ የሚያሰኝ ዜና ነው። በተለይ በተለያዩ ፕሮሰስ ውስጥ በጭንቀት ውስጥ የሚገኙ ትልቅ ተስፋ የሚሰጡ መረጃዎች ናቸው እየተሰሙ የሚገኘው። በቀጣይም የሚኖሩ የተሻሻሉ ዜናዎችን ይዘን የምንመጣ ይሆናል። በቀጣይ በአዳዲስ መረጃዎቻችን እስክንገናኝ ለዛሬ ይዘን የመጣነው መረጃ ግን ይህን ይመስል ነበረ። ሰላሙን ሁሉ እንመኝላችኋለን። ሰላም